እሱ ጭጭ በታርኩና የእግዚአብሔር ሕዝብ የተባረከ ነው ማለት የእግዚአብሔር እንደመሆን የተባረከ ነገር ልጆኜ አብሬያቸው ከመማር ተማሪዎች ሁሉ በእድሜ ትንሽ ነበርኩ በሄድኩበት ክፍል ሁሉ እና እንግዲህ ያው ትምህርት ቤት ውስጥ እንደምታውቁት እኛ አካባቢ የተለመደው ምንድነው በእድሜ ከፍ የሚለው በእድሜ አነስ ስለሚለው አለቃው ነው የሚሆነው የቤት ስራ ስለማይሰራ እናንተ የሰራችሁትን የቤት ስራ መገልበጥ ግዴታ አለባችሁ ለዛ ሰው ገልበጥልኝ ይባላል የቤት ስራ ስራልኝ ይባላል መልስ ንገረኝ ይባላል እና እኔ ደግሞ ትምህርቴ ላይ አተኩር ስለነበረ መልስ ስመልስ አስተማሪ ምን ይላል መልስ ያልመለሰውን አጠገቤ ያለውን ትልቁን ከኔ በላይ እንግዲህ የክፍሉ ትንሽ ልጅ ነኝ አሁን ይሄ ትንሽ ልጅ ሲመልስ እናንተ ዝም ብላችሁ ተቀመጡ አታፍሩም ይላል አስተማሪው የተናገረው የተማሪውን ድካም አሳይቶ ለማነቃቃት ነው ነገር ግን ለኔ ጠላት አፈራው አስተማሪ ሲጠይቅ ዝም በል አትመልስ ለምን ታሰድበናል ይሉኝ ጀመር እኔም መመልሰው ላሰድባቸው አይደለም ለጥያቄው መልስ ለመስጠት ተዘጋጅቼ ስለነበር አጥንቼ ስለነበር ስለዚህ መልስ በመለስኩ ቁጥር ይመቱኝ ጀመር ይቀጡኝ ጀመር ዝም በል ይሉኝ ጀመር እልህ ያዘኝና የቤት ስራችሁን አልገለብጥም መልስም አልናገርም አልጽፍላችሁም አልኩኝ አቅሜ ምቹ አይደለም እድሜ ምቹ አይደለም ነገር ግን ውስጤ ኢንጀስቲስ እየተከናወነብኝ እንደሆነ ተረድቶ ቢላል ይወገታል እና እቤት መጣሁና ለአባቴም ለታላቅ ወንድሜም ተማሪዎች እንደዚህ ያደረጉ አስቸገሩኝ አባቴ ሰማና ምን አለኝ እንደዚህ ያደረጉ አስቸገሩኝ ወንድሜም ሰማና ምን አልክ አለኝ ይኸው ተማሪዎች መመለስ አልችል ከመለስኩም መጣን ብናገራቸው አቅም የለኝም ራሴን ለመከላከል ጉልበቱ የለኝም የክፍሉ ትንሽ ተማሪ ነኝ ምን ይሻላል ወንድሜ አንድ ቀን እንዲያርግ አባቴ ልቶ ዛሬ እኔ መንገደኛ መስዬ እመጣለሁ እናንተ በምትወጡበት ሰዓት ክፍል ውስጥ መጥቼ ምንም ማድረግ አልችልም ግን ተማሪ በሚወጣበት ሰዓት መንገደኛ መስዬ እመጣለሁ ተነጋግረናል እኔና ወንድሜ እስቲ ተነጋግረናል ነው እናንተና እግዚአብሔር ተነጋገሩ እስቲ አሁን እነዛ ተማሪዎች አብረን ከወጣን በኋላ ጉልበተኞች ናቸው ጉልቤዎችን መናገር አይቻልም ሲፈትሿችሁ መፈተሽ ነው ክፍል ውስጥ ስራልኝ ያለ ከክፍል ስትወጡ ደግሞ ይፈትሻችሁ ስታለኝ ና ይላል ኪሳችሁ የእናንተ አይደለም የማን ነው የነሱ እና እንደለመደው አንድ ጥግ ቆሞ ና ሲለኝ አልመጣም ማለት ማንን ታመኘ ነው ታላቅ ወንድሜ አደገች ተባለ አደገች አደግሽ እንዴ ና ምናምን እያሉ ወደ እኔ ሰተት እያሉ ሲመጡ አልመጣም አትነካኝም ምናምን እኔ ደግሞ ማንን ተማምነሽ ነው ሲባል ወንድሜ ከየት መጣ ሳይባል መጣና ሚሊተሪ ነው ያዛቸው ምን እንዲያረጋቸው ትዝ አይለኝም ባያያዙ ያዛቸው በዚያ በኩል እጃቸውን የሆነ ነገር አደረገው እኔ በዛ ሰዓት ወንድሜ ያለ ሁለተኛ ምን አትሉ አትናገሩኝም አትነኩኝም ኢፍታዊ የሆነ ነገር በኔ ላይ አትፈጽሙ እኔም በሰላም እማራለሁ ይዛን ቀን ተነካዋለ ሁለተኛ በደንብ ከቀጣው በኋላ ማለት ነው አልነካው ና ታደስ አቤት በለው አንዴ በጥፊ ትላንትና እኮ ማን ነው ሊማታው እሱ በጥፊ ለምን የእግዚአብሔር ቃል ምን ጠላትን አውጥቶ በፊትህ አጥፋው ይልሃል ይገርመኛል የእግዚአብሔር ቃል የኛ ጠላቶች እኛ የምንችላቸው አይደሉም እግዚአብሔር ግን ይችላቸው እግዚአብሔር ደግሞ በባህሪው የደካማው ኃይል ይሆንና ጉልበት ለሌለው ጉልበት ይጨምርና ጠላቱን ይዞ ፊቱ ያቆምና አጥፋው ይለዋል ማለት ጠላትህን ፊት አስቀምጦ ይዞት እንዳይጎዳ አስሮት ከልክሎት አንተን ምን በለው ይልሃል አጥፋው ይልሃል ቅጣው ይልሃል ተዋጋው ድል አድርገው ይልሃል ሰው እግዚአብሔር ካለው ተስፋ አለው ሰው በእርግጥ እግዚአብሔር አብሮት እንዳለ ከኋላው እግዚአብሔር አብሮት እንዳለ ከፊቱ እግዚአብሔር ዙሪያውን እንደከበበው የሚያከሆነ ለሚገጥመው ነገር ሁሉ የሚሆን አቅም አለው ወገኖቼ እግዚአብሔር ከእናንተ ጋር ይሁን ታዲያ እግዚአብሔር ጋር መሆን
እግዚአብሔር ከእኛ ጋር መሆኑ ብቻ ሳይሆን እኛ ከእግዚአብሔር ጋር መሆናችንን ይጠይቃል። ለዚህ ነው ንጉሡን አሳን እንደዚህ ያለው ይላል፣ እናንተ ከእግዚአብሔር ጋር ብትሆኑ እግዚአብሔር ከእናንተ ጋር ይሆናል፣ ብትተዉት ይተዋችኋል። የእግዚአብሔር መርህ አብረኸኝ ሁን ብቻ ሳይሆን እኔ አብሬ እሆናለሁ ማለት ይጠይቃል። ያመናው ወይ ጌታ ሆይ አብረኸኝ ሁን፣ ቅደምልኝ፣ ተዋጋልኝ፣ አድነኝ፣ እርዳኝ ብቻ ሳይሆን ጌታ ሆይ ፈቃድ ይስማማኛል፣ ሐሳብ ይስማማኛል፣ መንገድህን እከተላለሁ፣ ፍለጋህን እከተላለሁ፣ ፋናህን እከተላለሁ ማለት ይጠይቃል። እግዚአብሔር የፕሪንሲፕል አምላክ፣ እግዚአብሔር የመርህ አምላክ ነው። መርሁን ተከተል በሉ ተፈቀባቸው። የምን አምላክ ነው እግዚአብሔር? የመርህ አምላክ ማለት እግዚአብሔርን በእኛ መለኪያ ልንለካው አንሞክር። እግዚአብሔርን ራሱ ባስቀመጠው መለኪያ እናገኘው። እሱ ደግሞ ልኩ ከልካችን በላይ። እግዚአብሔር የአምላካችን ስም ብሩክ ይሁን እና በጌታ ደስ ይበላችሁ ለማለት ነው ይህንን ሁሉ ያልኩት። በጌታ ደስ ይበላችሁ። እግዚአብሔር አብሯችሁ ካለ የከበዳችሁን ነገር ድል ማድረግ ትችላላችሁ። የፈራችሁት ነገር የሚፈራችሁ ይሆናል። ለምን? የሚይዘው እግዚአብሔር ይሆናል፣ እናንተ አይደላችሁ። ዛሬ የማካፍላችሁ የእግዚአብሔር ቃል እርስ በርሳችን አጥብቀን እንዋደድ የሚል። እርስ በርስ አጥብቀን እንዋደድ። ለምን? ስለ መዋደድ ወይም ስለ እውነተኛ ክርስቲያናዊ ፍቅር ምንነት መጽሐፍ ቅዱስ ዝርዝር ነገሮች ያስቀምጣል። የተወሰኑ ሐሳቦች አንብቤ የመግቢያ ሐሳብ ሰጥቻችሁ ዘርዘር ያሉ ነገሮችን ለማየት እንሞክራለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ላይ እንደዚህ ይላል መጽሐፍ ቅዱስ በእኛ በክርስቲያኖች መካከል ሊገኝ የሚገባው ፍቅር ምን እንደሆነ ለማሳየት አንደኛ ጴጥሮስ 1:22 ላይ እንደዚህ ይላል፣ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። እንዴት ተዋደዱ? ከልባችሁ አጥብቃችሁ ተዋደዱ። እኔና እናንተ የክርስቶስ ደቀ መዛሙርት መሆናችንን የምናሳይበት ለሰው የሚታይ ውጫዊ ፍሬ ከውስጥ የመነጨ ግን ውጫዊ ፍሬ የሚያመጣው ምን እንደሆነ ነው እዚህ ጋር ጴጥሮስ የሚነግረን። ምን ይላል? አንደኛ ለእውነት እየታዘዛችሁ አለ። እውነት ማን ነው? ክርስቶስ። ክርስቶስ እርስ በርስ እንድንዋደድ ምን አድርጓል? ትእዛዝ ሰጥቷል። አዲስ ትእዛዝ እሰጣችኋለሁ፣ እኔ እንደወደድኳችሁ እርስ በርሳችሁ ምን አድርጉ ብለው ተዋደዱ። ለእኔና ለእናንተ መዋደድ ትእዛዝ ነው። መዋደድ ባህሪ ነው። መዋደድ የእግዚአብሔር ልጅነታችን ምንድን ነው? ምልክት ነው። እና ለእውነት መታዘዝ፣ ለክርስቶስ መታዘዝ ምን አይነት ወንድማማችነት ያመጣል ነው የሚለን ጴጥሮስ? ግብዝነት የሌለበት የወንድማማች መዋደድ። ግብዝነት የሌለበት የወንድማማች መዋደድ የሚለው ሐሳብ ሁለት ነገሮች ይነግረናል። አንዳንድ መዋደድ ግብዝነት ያለበት ነው፣ አስመሳይ ነው፣ የውሸት ነው፣ የለበጣ ነው ይለንና ከክርስቲያን የሚጠበቀው ግን የውሸት ያልሆነ፣ አስመሳይነት የሌለበት፣ ግብዝነት የሌለበት፣ የለበጣ ያልሆነ ከነፍስ የመነጨ መሆን አለበት ይላል። ክርስቲያን ምንድን ነው የታዘዘው ከተባለ የለበጣ ያልሆነ፣ ግብዝነት የሌለበት የወንድማማች መዋደድ እንዲዋደድ። አሜን። ጌታ ይርዳል። እግዚአብሔር ሲመለከተው የውሸት ያልሆነ፣ በፊቴ ስቆ በጀርባዬ የማይነክሰኝ የማያማኝ፣ ለውድቀቴ ጉድጓድ የማይቆፍር፣ ከላይ የማይስቅ፣ የሚያደርገውን ነገር ሁሉ ከየት አምጥቶ የሚያደርገው እግዚአብሔርን በመፍራት ክርስቶስን በመታዘዝ ላይ መንገድ ከዚህ ከልብ የሚያመጣው ከልብ እንድንወደድ ጌታ ይርዳል። እርስ በርሳችሁ ግብዝነት ለሌለበት ወንድማማችነት መዋደድ፣ የወንድማማችነት መዋደድ ነፍሳችሁን አጽንታችሁ። ነፍስ በጽናት ምን የሚለው መርህ መከተል አለባት አለ። ግብዝነት የሌለበት የወንድማማችነት ፍቅር እኛ ጋር መኖር አለበት፣ እኔ ጋር መኖር አለበት ለሚለው መርህ ራሷን መስጠት አለባት። ከዛ እርስ በርሳችሁ አጥብቃችሁ ተዋደዱ። ከልብ ይሁን በጠበቀ መንገድ ይሁን። የመውደድን ዲግሪ ያሳየናል። ሌላኛው እዚህ ክፍል ላይ የምናየው ሐሳብ መውደድ ምን አለው? ፍቅር ምን አለው? ዲግሪ አለው፣ ደረጃ አለው። አንዳንድ ጊዜ የምንበላውን የምግብ አይነት ለጤንነት ሲባል ማንበላቸው አንዳንድ የምግብ አይነቶች ቢኖሩ ግን የምንበላቸው የምግብ አይነቶችን በእኩል ደረጃ አንወዳቸው። ሁልጊዜ ብናገኘው የምንፈልገው የምንበላው ጠቀመንም አልጠቀመን ግን የምንወደው የምግብ አይነት ሊኖር ይችላል።
እንደው በእነዚህ ሁለት ምግቦች መካከል ምርጫ ብትሰጡኝ የማስቀድመው ይሄኛውን ነው የምንለው አለ። ብዙዎቻችን እንጀራ እናስቀድማለን፣ ግን ሌላው ምግብ አንወድም ማለት አለ። አጥብቀን የምንወደው አለ፣ እንደው ኳዚ እንደሚባለው አይነት ደግሞ አለ። መጽሐፍ ቅዱስ እኔ ለእናንተ እናንተ ለእኔ እናንተ ለእናንተ ለእርስ በርሳችሁ ሊኖረን የሚገባ ፍቅር ምን አይነት መሆን አለበት ሲል ምን ይላል? አጥብቃችሁ ከልብ የምትዋደዱ ሁኑ ይላል። ሐዋርያው ጴጥሮስ ለክርስቶስ ያለን ፍቅር እውነተኛነት ማረጋገጫው ለወንድሞቻችን ለእህቶቻችን ያለን ፍቅር ግብዝነት የሌለበት መሆኑ ነው የሚለው። እግዚአብሔርን እንወዳለን፣ ጌታን እንወዳለን። ጌታን የምንወድ ከሆነ ለወንድም ለእህቶቻችን ያለን ፍቅር ምን የሌለው መሆን አለበት? ግብዝነት የሌለው። ግብዝነት በሌለው ፍቅር ጌታ ይባርክልን። ተጥሎቻል። አያችሁ ምንድነው ማለት ነው? ክርስቶስን የመውደድ ምልክቱ ማንን ያለ ግብዝነት መውደድ ነው? ወንድም እህቶችን። ኦኬ። ለወንድሞቻችን ያለን ፍቅር መሆኑ ብቻ ሳይሆን ከምን የመነጨ መሆን አለበታል? ከልብ የመነጨ መሆን አለበታል። በጋለ ስሜት ከልብ የመነጨ ነገር በጋለ ስሜት የምናደርገው የሚቆጣጠርን መጣል የማንችለው መርሳት የማንችለው መተው የማንችለው እንደው የምትወዱትን በጋለ ስሜት የምትወዱትን ነገር እያቃጠላችሁ ነው የምትፈልጉት፣ እየጎዳችሁ ነው የምትፈልጉት። ለምንድን ነው ወላጆች በልጆቻቸው ስራ እያዘኑ ግን ልጆቻቸውን የሚከተሉት ሲባል ከልብ ነው የሚወዷቸው። ከልብ የምትወዱት ነገር የሚጎዳ ነገር የለውም ማለት አይደለም፣ የሚያሳዝን ነገር የለውም ማለት አይደለም። ከልብ ስለምትወዱት ግን ባለመለወጥ በጋለ ስሜት ባለማቋረጥ ትከተሉታላችሁ። ማንን እንደዚህ ውደዱ አለ? በጌታ ወንድምና እህቶቻችሁ። እግዚአብሔር ይርዳል። በሌላ አማርኛ የቤተሰብነት ስሜት ሊኖረን ይገባል። እውነተኛ ፍቅር እንዲኖረን ቤተሰብነት ሲኖር ነው። በቤተሰብ ውስጥ ምቹ የሆነ ስነ ምግባር ባህሪ ያለው አለ። በቤተሰብ ውስጥ ምቹ ያልሆነ ባህሪና ስነ ምግባር ያለው አለ። ቤተሰብ ስለሆነ ግን ምን ይባላል? ይወደዳል። አስቸጋሪ ነው ግን ይወደዳል። ለምን ሲባል ተወልዷል፣ ቤተሰብ ነው። ስለዚህ 7 ነጥቦችን ለማየት እንሞክራለን። ምንድነው እዚህ ጋር ጴጥሮስ እያለን ያለው? መዋደድ የይምሰል ሳይሆን የእውነት ከልብ መሆን አለበት ነው እያለን። ነጥብ 1 ይሄ የይምሰል ሳይሆን ከልብ መሆን አለበት። ለምን? እነዚህ ሰዎች ወንድሞቻችን ናቸው፣ ውልዶች ናቸው። ከማን የተወለዱ ናቸው? ከእግዚአብሔር የተወለዱ ናቸው። ከእግዚአብሔር ለተወለዱ እንግዲህ በቤት ውስጥ ለወንድማችን፣ ለእህታችን፣ ለእናታችን፣ ለአባታችን ፍቅር ከሌለን ቤተሰብ አይደለም። ነገር ግን ለእነዚህ ፍቅር አለን ቤተሰብ ስለሆኑ። ልክ እንደዚሁ ከእግዚአብሔር ለተወለዱ ወንድሞችና እህቶች ፍቅር ከሌለን የእግዚአብሔር ቤተሰብ ነን ማለት አይደለም። ቤተሰብ ከሆንን ከዛ ቤተሰብ የተወለደውን ሁሉ መውደድ ምን ይሆናል ማለት ነው? ግዴታ፣ የውዴታ ግዴታ ይሆናል። ለምን ሲባል ዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ ጌታ ኢየሱስ እንደዚህ ያለ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። እግዚአብሔር እኔና እናንተ የክርስቶስ የልጁ ደቀ መዛሙርት መሆናችንን ለማወቅ ልባችንን ማየት ይበቃዋል። ሰዎች ግን እኛ የክርስቶስ መሆናችንን የሚያውቁት አንዳችን ለሌላችን ባለን ክርስቲያናዊ ንጹህ ፍቅር ነው። ምን አለ ቃሉ? እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ፣ ተከታዮቼ፣ ተማሪዎቼ፣ በስርዓቴ በምክሬ የምትወጡ የምትገቡ መሆናችሁን ሰዎች በፍቅራችሁ ነው የሚያውቁት። ጌታ ይርዳን ወገኖቼ። ዛሬ ሰዎች በምን ይሆን የሚያውቁን? እርስ በርስ ባለን ፍቅር ወይስ እርስ በርስ ባለን አለመግባባት? በምንድን ነው የሚያውቁን ዛሬ? በክርስቶስ አስተምህሮ፣ በክርስቶስ ትምህርት፣ በክርስቶስ የህይወት ምሳሌነት፣ በደቀ መዛሙርቱ የህይወት ምሳሌነት፣ በመጽሐፍ ቅዱስ አስተምህሮ እንደምንመራ እኮ ውጪ ያሉት ሰዎች የሚያዩት በእርስ በርሳችን መካከል ያለው ግንኙነትና ፍቅር ለእግዚአብሔር ቃል የተገዛ መሆኑን በመመልከት ጌታ ዓይናችን ይክፈት። ሁለተኛ፣ እርስ በርስ መዋደድ ትእዛዝ እንጂ አማራጭ አይደለም። ይሄን ያዙ። እርስ በርስ መዋደድ ትእዛዝ እንጂ አማራጭ አይደለም። ጌታ ኢየሱስ ይህንን በተለያየ ስፍራ ተናግሮታል። ነገር ግን ሐዋርያቱ የተናገሩትን እንመልከት እስቲ። ሐዋርያው ዮሐንስ አንደኛ ዮሐንስ ምዕራፍ 4 ቁጥር 21 ላይ እንደዚህ ይላል፣ እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን። እግዚአብሔርን የሚወድ ሰው ማንን መውደድ አለበት አለ?
ወንድሙን እንዲወድ ይህች ትእዛዝ ከጌታ አለችን። በሌላ አማርኛ የልጆቼ እናታቸውን፣ አባታቸውን፣ ቤተሰባቸውን መውደድ እርስ በርሳቸው በመዋደድ ውስጥ የሚገለጥ የእግዚአብሔር ልጆች እግዚአብሔርን መውደድ የሚገለጠው አንደኛው የእግዚአብሔር ልጅ ሌላኛውን የእግዚአብሔር ልጅ በመውደዱ ነው። እውነተኛና ንጹህ ፍቅር ይዞ ሲኖር ነው። በደንብ እንመልከተው። እግዚአብሔርን የሚወድ ወንድሙን ይላል። ወንድሙን የሚለው ሐሳብ ምንድን ነው የሚያመለክተው? አማኝን። ማንን? አማኝን። በክርስቶስ አምኖ የዳነውን፣ ልክ እሱ ከእግዚአብሔር እንደተወለደ የተወለደውን፣ ምሕረት እንደተቀበለ ምሕረት የተቀበለውን፣ እግዚአብሔር በጸጋው ቤቱ እንዳቆመው ቤቱ ያቆመውን ሌላኛውን ወንድሙን ወገኑን ምን ማድረግ አለበታል? መውደድ አለበት። ደግሞ እንዲወድ ይህች ትእዛዝ የሚለውን ቃል ቆም ብለን ነው። ትእዛዝ ምንድን ነው? ትእዛዝ መመሪያ ነው። ትእዛዝ ስርዓት ነው። ትእዛዝ ልንከተለው የሚገባ እንጂ ልናሻሽለው የማንችለው ነገር ነው። ጌታን የምንወድ ከሆነ በጌታ አምነው የዳኑትን ወንድም እህቶቻችንን እንድንወድ ትእዛዝና መመሪያ ከማ ተሰጥቷል? ከጌታ ተሰጥቷል። ትእዛዝ አማራጭ አይደለም፣ የግድ ልንታዘዘው የሚገባ ጉዳይ ነው። ጌታ ዓይናችን ይክፈት። ስለዚህ መዋደድ ትእዛዝ ነው ወገኖቼ። ስንፈልግ የምናደርገው ስንፈልግ የምንተወው ነገር አይደለም። መሀል ላይ ገብተን አይ እኔ ወንድሞቼን አልወድም፣ መውደድ አልፈልግም፣ አጥብቄ አልወዳቸውም፣ ግን ጌታን ማምለክ እችላለሁ ማለት አንችልም። ጌታን የምንወድ ከሆነ በጌታ የሆኑትን ወንድም እህቶቻችንን አጥብቀን መውደድ አለብን። የምንወድ ከሆነ እንሸከማቸዋለን። የምንወድ ከሆነ እንራራላቸዋለን። የምንወድ ከሆነ ሲወድቁ ልናነሳ እንተጋለን። የምንወድ ከሆነ እናግዛቸዋለን። ጌታ ስለወደደን የጠፋነውን ፍለጋ መጣ፣ ዋጋ ከፈለልን። እሱ በከፈለው ዋጋ የእኛን ሕይወት ምን አደረገው? አቃን ነው። ፍቅር ዋጋ ይከፍላል ለሚወደው። ጌታ ይርዳል። ሶስተኛ፣ እርስ በርስ መዋደዳችን ከመለኮት የመወለድ ውጤት ነው። ከዚህ በፊት እኛና እግዚአብሔር መካከል የነበረውን ግንኙነት መጽሐፍ ቅዱስ ሲጠቅሰው ምን ይላል? ከፍጥረታችን የቁጣ ልጆች ነበርን ይልና በእኛና በእግዚአብሔር መካከል የነበረው ግንኙነት ምን ነበር ይላል? የጠላትነት። ነገር ግን እግዚአብሔር ልጁን በመስጠት በልጁ በኩል ያለውን ለኛ ያለውን ፍቅር በገለጠልን ጊዜ አስቀድሞ ወዶናልና እኛም ለፍቅሩ ምን ምላሽ ሰጠን? ፍቅርን መለስን። ዳግም ተወለድን። ጠላት የነበርነውን በመውደድ ምን አደረገን? ልጆቹ አደረገን። የእግዚአብሔር ስም ብሩክ ይሁን። በሌላ አማርኛ አሁን ጌታን የምንወደው ዳግም መወለድን እራሱ አስቀድሞ ከሰጠን መለኮታዊ ፍቅር ስለተቀበልን። እንዲወደን ያደረገው ሌላ ምክንያት የለም። እኔና እናንተ ጋር እስቲ እኔና እናንተ ጌታ እንዲወደን ልናደርገው ጌታን ያስገደድንበት ሁኔታ ምን አለ? ምን ፍለጋ ነው የወደደን? ወይም ደግሞ ምን የሚያስወድደን ነገር ነበረኛ ላይ? ምንም። ታዲያ ለምን ወደደን ሲባል እንዲሁ ሊያድነን ወደደን። ለዚህ ነው መጽሐፍ ቅዱስ ምን ይላል? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እንዲሁ። ከዚያ ሐዋርያው ዮሐንስ ምን አለ? እሱ አስቀድሞ ወዶናልና እኛ እንወደዋለን። መወደዳችን ሲገባን ሊምረን ዙፋን ለቆ እንደመጣ ሰው ሆኖ እንደተወለደ መስቀል ላይ እንደሞተ እንደተቀበረ በሶስተኛው ቀን እንደተነሳ ቤዛችን ሊሆን የእኛን ሕይወት ሊያጣፍጥ ሊያስተካክል ይህን እንዳደረገ ሲገባን ለእኔ ነው ይሄ ሁሉ ብለን ለዚህ የፍቅር ጌታ ምን ምላሽ ሰጠን? በሰጠኝ ጸጋ መልሼ እወድሃለሁ። ጌታ ሆይ እወድሃለሁ በሉ እስቲ። አስቀድሞ ስለወደደን ወደድ ነው። እንግዲህ ከእግዚአብሔር የተወለዱ ሰዎች የእሱ ባህሪ ስለሚኖራቸው የእግዚአብሔር ልጅነት ባህሪ ስለሚኖራቸው እግዚአብሔር የወደደውን ሁሉ ይወዳሉ። እግዚአብሔር ደግሞ ማንን ወዷል ስንል በክርስቶስ አምነው የዳኑትን ሁሉ ምን አድርጓል? ወዷቸዋል። እንኳን ወደ ቤቱ መጥተው የዳኑትን በዓለም ያሉትን እኮ ልጁን በመስጠት ወዷቸዋል። እንዲድኑ የመዳን ዕድል ሰጥቷቸዋል። ወደ መዳን የመጡትን የሚያይበት አይን የተለየ ቢሆንም ወደ መዳን ያልመጡትን የሚያይበት አይን የተለየ ቢሆንም እግዚአብሔር ሰውን ሁሉ እንደወደደ አምነው የዳኑ ሰዎች ለሰው ፍቅር አላቸው። የሰውን ክፉ ስራ ቢጠሉ፣ ከክፉ ስራ ባይተባበሩ፣ ከኃጢአት ጋር ባይተባበሩ። ለዚህ ነው መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ መውደድ መቻል፣ ወንድሞችን መውደድ መቻል ከክርስቶስ የመወለድ ውጤት እንደሆነ፣ ዳግም የመወለድ ውጤት እንደሆነ ሲያሳይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር ለመወለድ
ኢየሱስ ምንድነው ብሎ ማመን ያስፈልጋል? ክርስቶስ። ኢየሱስ ምንድነው ብሎ ማመን ያስፈልጋል? ክርስቶስ ማለት ምን ማለት ነው? የተቀባ፣ የተላከ፣ ለዚህ ፐርፐዝ የተሾመ፣ በእግዚአብሔር የተመረጠ መሲህ ማለት ነው። ኢየሱስ እሱ ምንድነው ብሎ ማመን ያስፈልጋል? ዳግም ለመወለድ ክርስቶስ ነው፣ ብቸኛው አዳኝ ነው፣ እግዚአብሔር ያዘጋጀው የመዳን መንገድ ነው፣ የሰው ልጆች ኃጢአት ተሸክሞ መስቀል ላይ የሞተው ነው ብሎ ማመን ያስፈልጋል። ይሄን ያመነ ሁሉ ከማ ተወልዷል? ከእግዚአብሔር ተወልዷል። ለካ ዳግም የሚወለደው ኢየሱስ እሱ ክርስቶስ መሲህ አዳኝ መሆኑን በሙሉ ልብ በማመንና በመቀበል ነው። ይሄንን የገለጠልን እግዚአብሔር ስሙ ብሩክ ይሁን። ከዚያ ከእግዚአብሔር ተወልዷል ካለ በኋላ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ወላጁን እግዚአብሔርን ዳግም ወደ መወለድ ያመጣውን እግዚአብሔርን በክርስቶስ ያዳነውን እግዚአብሔርን የሚወድ ሰው ሁሉ ከእግዚአብሔር የተወለደውን ሌላውን ወንድሙን ሌላዋን እህቱን ከባግራውንዳቸው ባሻገር ከኑሮ ደረጃቸው ባሻገር ሁሉንም ምን ይላቸዋል? ይወዳቸዋል። ከመለኮት መወለድ ዘርን፣ ቋንቋን፣ የኑሮ ደረጃን ማየትን አቁሞ ከክርስቶስ መወለድን ብቻ የሚመለከት ነው ማለት ነው። መለኮታዊ ባህሪ ነው። ይሄ ሰዎችን የማይከፍል ጌታ ብቻ ነው። ክብር ለስሙ ይሁን። ዳግም የተወለደ ሰው ምን አይልም? ሰውን አይከፍልም። በምኑ አይከፍለውም? በሌሎች ምድራዊ ነገሮች አይከፍለውም። በምን ያየዋል? ሰውን በክርስቶስ ያየዋል። በክርስቶስ አምኖ ድኗል። አንድ በክርስቶስ አምኖ አልዳነም። ሁለት በቃ ብቻ ነው ያለው ለአማኝ ከእግዚአብሔር ለተወለደ ሰው። በክርስቶስ አምኖ የዳነ ሁሉ ወንድሜ ነው። እኔን ወደ ዘላለም ሕይወት የጠራ ጌታ ጠርቶታል። እኔን ያከበረ ጌታ አክብሮታል። ለእኔ የራራ ጌታ ራርቶለታል። እግዚአብሔር ያከበረውን እግዚአብሔር የወደደውን እንቅ ዘንድ እገፋ ዘንድ እኔ ማን ነኝ ይላል። እግዚአብሔር በዚህ መንፈስ ይባርከኝ። ወገኖቼ ሰው እግዚአብሔርን ሲያከብር እግዚአብሔር ያከበረውን ምን በማድረግ ይገለጣል? በማክበር። እርስ በርስ ተዋደዱ ሲል ስለተወለዳችሁ ነው የምትዋደዱት ነው እያለን ያለው። የእግዚአብሔር ልጆች ስለሆናችሁ ነው መዋደድ ያለባችሁ። እግዚአብሔር አይናችንን ይክፈታ። አራተኛ ጌታን መውደድና ትእዛዛቱን መጠበቅ ወንድሞችን በመውደድ የሚረጋገጥ ነው። ጌታን መውደድና ትእዛዛቱን መጠበቅ ጌታ ሆይ እወድሃለሁ በማለት ብቻ የሚረጋገጥ አይደለም። አዎ ጥሩ ነው፣ ጌታን እንደምንወደው መናገር ይገባል፣ ያስፈልጋል። ጌታ ሆይ እወድሃለሁ ብለን እንቀኝለታለን፣ እናዜምለታለን፣ ፊቱ ተንበርክከን ነፍሳችንን እናፈሳለን፣ በጸሎት የከበደንን ነገር እነግሯለን። እነዚህ ሁሉ አስፈላጊ ናቸው፣ ተገቢም ናቸው። ከዚህ ሁሉ በላይ ግን ጌታን እንደምንወደው የምንመሰክረው የምናስመሰክረው ወንድሞቻችንን ከሱ የተወለዱትን ከኛ ዘር ከኛ ቋንቋ ቢሆኑ ባይሆኑ የኛ መልክ ቢኖራቸው ባይኖራቸው ግን ክርስቶስ ያዳናቸው መሆናቸውን በማየት እነሱን መውደዳችን የእግዚአብሔር ልጆች መሆናችንን የጌታን ትእዛዝ መታዘዛችንን ከምናስመሰክርባቸው መንገዶች አንዱና ዋነኛው። ጌታ ያንቃል። አይሰማኝም? ጌታ ያንቃል። ለምን ሲባል መጽሐፍ ቅዱስ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 2 ዮሐንስ የፍቅር ሐዋርያ ይባላል። ታውቃላችሁ? የፍቅር ሐዋርያ እግዚአብሔር ፍቅር እንደሆነና እግዚአብሔር ፍቅር ሆኖ እንደወደደን እርስ በርስ መዋደድ እንዳለብን የጌታን ፍቅር በተመለከተ የሚናገሩትን መልእክቶች የጻፈልን ሐዋርያ ዮሐንስ ነው። ይሄ የፍቅር ሐዋርያ እንደዚህ ይላል፣ እግዚአብሔርን ስንወድ ትእዛዛቱንም ስናደርግ። ተመልከቱ፣ እግዚአብሔርን መውደድ ወዴት ይወስዳል ማለት ነው? ሰው ትእዛዛቱን ወደ ማድረግ። እግዚአብሔርን እወደዋለሁ ግን ትእዛዙን አልጠብቅም። ፍቅር ሊሆን ይችላል? ፈጽሞ አይሆንም፣ አብሮ አይሄድም። እግዚአብሔርን ኧረ ተዉት፣ እግዚአብሔርን የምንወደውን ወላጅ የምንወደውን ታላቅ የምናከብረውን ሰው ትእዛዙ ጤናማ ይሁን እንጂ በማክበር አይደል እንዴ መውደዳችንን የምናሳየው? እናመጻለን እንዴ በምንወደው ሰው ላይ? ኧረ ፈጽሞ። ዮሐንስ በዚህ ክፍል እግዚአብሔርን መውደድ የሚገለጠው ወንድሞችን በመውደድ መሆኑን ለማሳየት፣ ወንድሞችን መውደድ ደግሞ ከእግዚአብሔር የተሰጠ ትእዛዝ መሆኑን ለማሳየት እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንደምንወድ በዚህ እናውቃለን። ተንተን ለማድረግ ልሞክር። እግዚአብሔርን ስንወድ ትእዛዛቱንም የሚለውን ሐሳብ ስንመለከተው ስርዓቱን መመሪያውን ስናደርግ ማለቱ ነው። እግዚአብሔርን ከወደድን ስርዓትና መመሪያዎቹን ወደ ተግባር እንተረጉማቸዋለን ማለቱ ነው። ትእዛዛቱን ስናደርግ የሚለው ሐሳብ ስርዓቱን ስንከተል የሰጠንን ተከተሉት ያለውን ያኗኗር ዘይቤ፣ ያነጋገር ዘይቤ፣ የማህበራዊ ግንኙነት ዘይቤ ስንከተል ትእዛዛቱንና ትምህርቱን በህይወታችን ስንጠብቅ ተግባራዊ ስናደርግ
የጌታን ቃል የምንማረው ልንጠብቀው እንጂ እዚህ ጋር የአእምሮ ዕውቀት ብቻ ሆኖ እንዲቀር አይደለም። እስቲ አይደለም በሉ። እስቲ ከነስ በደንብ በሉት። አይደለም በሉ። አይደለም። የምንሰማው ቃል ተዋህዶ እንዲጠቅመን ነው፣ እንዲሰራብን ነው። የእግዚአብሔርን ልጆች እንደምንወድ በዚህ እናውቃለን፣ እናስተውላለን። በሌላ አማርኛ የእግዚአብሔርን ትእዛዝ መጠበቅ የእግዚአብሔርን ልጆች በመውደድ ውስጥ በተጨባጭ በስራ በፍሬ የሚታይ ነገር ነው። ወንድሜ እወድሃለሁ ብሎ ተጠቀመቻለሁ። እስቲ አሜን ነው። በአፍ አይደለም በተግባር እወድሃለሁ በሉ። እስቲ በንጹህ ፍቅር እወድሃለሁ በሉ። እስቲ ስለ ንጹህ ፍቅር ነው ያወራነው አይደል? ስለ ንጹህ ፍቅር እንደ እግዚአብሔር ቃል ስለሆነ ፍቅር ነው ያወራነው። ጌታ ዓይናችን ይክፈት። ለምን ሲባል የምንወደው አምላክ የሰጠን ትእዛዝ ነው። ስለ ትእዛዙ ወንድሞችና እህቶቻችንን ምን እንላለን? እንወዳለን። የምንወደው ጌታ ልንወዳቸው የሚገቡንን አሳየን። የሚወደን የምንወደው ጌታ ክብር ለስሙ ይሁን። አምስተኛ የእግዚአብሔር ልጅነታችንን የሚገልጹት እነዚህ እርስ በርስ ተዋደዱ የሚሉ ትእዛዞች ከባዶች አይደሉም። ስላልፈለግን ካልሆነ በስተቀር የጌታ ትእዛዞች ከባዶች አይደሉም። እርስ በርስ ተዋደዱ የሚለው ትእዛዝ ከባድ አይደለም። መጽሐፍ ቅዱስ እንደዚህ ይላል። 1 ዮሐንስ 5:3 ላይ ተመልከቱ። ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ለእግዚአብሔር ያለን ፍቅር ትእዛዙን በመጠበቅ ይገለጣል። እውነተኛ የሚሆነው ትእዛዙን በመጠበቅ ነው ካለን በኋላ ትእዛዞቹም ከባዶች፣ ለመታዘዝ ከባዶች ወይም ጨቋኞች ወይም አስቸጋሪዎች ወይም አስጨናቂዎች አይደሉም ይለናል። ቃል በቃል እንዲህ ነው የሚለው። ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዞቹም ከባዶች አይደሉም የሚለው። የቶቹ ትእዛዞች? ባልንጀራህን እንደ ራስህ ውደድ የሚለው፣ በክርስቶስ አምኖ የዳነውን ወንድምህን እህትህን ውደድ የሚለው ትእዛዝ ከባድ አይደለም። አንድ ነገር ከባድ የሚሆነው ከኛ ውስጣዊ ፍላጎት ጋር ሲጋጭ፣ ውስጣዊ ፍላጎታችን ሌላ፣ እግዚአብሔር የሚጠብቅብን ሌላ በሚሆንበት ጊዜ በጣም ቀላል የሆነችው ነገር ምን ትሆናለች? ከባድ ትሆናለች። አንድ ነገር ልጠይቃችሁ ወንድሞች እህቶች፣ ደቀ መዛሙርቱ ለጌታ ክብር ሰውነታቸው በሕይወት እያሉ ቆዳቸው መገፈፉ ነው ከባድ? ወይስ አይ በቃ እኔም እንደ ማንኛውም ሰው እኖራለሁ ብሎ እንደ ዴማስ አፈግፍጎ ወደ ኋላ መሄድ ነው ከባድ? የትኛው ነው ከባድ? ቆም ብላችሁ አይታችሁ። እንደ ዴማስ አፈግፍጎ በሰላም መኖር ቀላል ነው አይደለም? ከስደት መዳን ቀላል ነው አይደለም? በእሳት በሕዝብ ፊት ከመቃጠል መዳን፣ በአንበሳ ከመበላት መዳን፣ ክርስቲያኖችን ገርፎ ሰውነታቸው ላይ ሆምጣጤና ጨው ጨምሮ እንዲሰቃዩ ማድረግ፣ ሰው እያያቸው ለአውሬ መስጠት ነው ከባድ? ወይስ አይ እኔ አሁን የምትሉትን ነገር ሁሉ አቁሜ ተው ያላችሁኝን አቁሜ እንደናንተ ሆኜ እኖራለሁ ማለት ነው ከባድ? ደቀ መዛሙርቱ የቀለላቸው የትኛው? መካድ ነው የቀለላቸው? ለጌታ ክብር መኖር ነው የቀለላቸው? ለጌታ ክብር መኖር መሞት ነው የቀለላቸው? የትኛው ነው የቀለላቸው? ታያላችሁ። ደቀ መዛሙርቱ በመጋዝ ተሰይፈዋል። ደቀ መዛሙርቱ የፈላ ዘይት ውስጥ ተከተዋል። ደቀ መዛሙርቱ ነፍሳቸው በውስጣቸው እያለ በስጋቸው ውስጥ እያለ እንደ ከብት እንኳን ካረድን በኋላ ነው ቆዳውን የምንገፋው። ቆዳቸው ተገፏል በሕይወት እያሉ እያሉ። ይሄንን መቀበል ግን ቀለላቸው። ለመካድ በቂ ምክንያት አላደረጉትም። ጌታን ለመካድ፣ ወንድሞችን ለመካድ፣ ወንጌል መስበክን ለመካድ ቀላል ነገር አላደረጉትም። ወይም ከባድ ነገር በዚህ ምክንያት መስበክ አልቻልኩም አላሉ። ይልቁኑ ምን አሉ? ጌታን እወዳለሁ፣ ስለምወደው ጌታ ይህን መከራ መቀበል ለእኔ ምንድን ነው? ቀላል ነው። እግዚአብሔር ዓይናችንን ይክፈት። ጳውሎስ ለዚህ ነው ምን አለ? ለእኛ ይገለጥ ዘንድ ካለው ክብር ጋር ሲነጻጸር የአሁን ዘመን ስቃይ ምንም እንዳይደለ አስባለሁ። ምንም ሰዎች ለመካድ እንደ መረጃ፣ እንደ ማስረጃ፣ እንደ በቂ ምክንያት የቆጠሩት ነገር ፍቅር ስለጎደለ ነው። ዘላለምን የመውረስ ፍቅር ስለጎደለ፣ የሚጠብቃቸውን ክብር የመቀበል ፍቅር ስለጎደለ ነው። ወገኖች እግዚአብሔር ዓይናችንን ይክፈት። ወንድሞችን መውደድ እንዴት ከባድ ይሆናል ታዲያ? ለጌታ ክብር መሞት፣ ለጌታ ክብር በፈላ ዘይት ውስጥ መከተት፣ ለጌታ ክብር መቃጠል ከቀለላቸው ጌታን የወደዱ ደቀ መዛሙርቱን የወደዱ የእምነት አባቶቻችን ዛሬ እኔና እናንተ እንዲህ ያለው ስደት በሌለበት ወንድሞችን መውደድ ለምን ይከብደናል ብለን ካልን ልባችን ውስጥ ስፍራ የሰጠነው ነገር ሌላ ስለሆነ ጌታ ያድነን። ለዚህ ነው መጽሐፍ ቅዱስ ትእዛዞቹ ከባድ አይደሉም ማለት። ከባድ አይደሉም። ለምንድን ነው? ለልጆቻችሁ ስትሉ፣ ለትዳራችሁ ስትሉ፣
በጣም ከባድ የሚባሉትን እንደዚህ ነው ስራ የምትሰራው፣ እንደዚህ ነው ከሰው ጋር የምትኖረው፣ በዚህ ውስጥ እያለፍክ ነው የዕለት እንጀራ ወደ ቤት የምታመጣው የምትባሉበት ሁኔታ ውስጥ ብታልፉት ለምን? ለማን ያላችሁ ፍቅር ነው ይሄን የሚያረጋችሁ? ለቤተሰብ ያላችሁ ፍቅር አይደል እንድትታገሱ የሚያረጋችሁ? ታገሳችሁ እኮ ነው ስራ የምትሰሩት ወንድሞቼ ልጆች። ታገሳችሁ ነው ከሰው የምትኖሩት እንጂ ምቹ ስለሆነ አይደለም። እንድትታገሱ የሚያረጋችሁ ግን በትዕግስታችሁ የምታመጡት ፍሬ ምን እንደሆነ ስለምታውቁት ነው። እግዚአብሔር አይናችንን ይክፈት። ለዚህ ነው መጽሐፍ ቅዱስ ወንድሞችን መውደድ ቀላል የሚሆነው ወንድሞች ቀላል የሆኑ ነገሮች ይዘው ስለሚመጡ አይደለም። ሊገጥመን የሚችለውም ችግር ቀላል ስለሆነ አይደለም። በክርስቶስ ዳግም ስለተወለዱ ልንወዳቸው ስለተጠሩ እኛን ያዳነ ትልቅ ጌታ ስላዳናቸው የዘላለም ሕይወት ስለሚጠብቃቸው በፍቅር ብንንከባከባቸው ከመንግስት እንዳይጎሉ እናደርጋቸዋለን። መታገስ ካቃተን ግን ወንድሞቻችንን እህቶቻችንን እናጣቸዋለን። እግዚአብሔር የሰጣቸውን ቫልዩ ለወንድሞች ለእህቶች ስንረዳ እኛም ያን ቫልዩ ለወንድሞችና ለእህቶቻችን እንሰጣለን። ሰው እኮ የክርስቶስ ደም ዋጋ ነው። ግልጽ ነው ግን እንጂ ሰው የማደም ዋጋ ነው። የክርስቶስ ክቡር ደም ዋጋ ነው ወንድም እህት። ስለዚህ የጌታ ትእዛዞች ልባችን የተሰጠ ከሆነ ለመታዘዝ ከባዶች አይደሉም። በሌላ አማርኛ ጌታን መውደድና ወንድሞችን አለመውደድ አብሮ እኛ ውስጥ ሊሆን አይችልም። ሌላ ነገር ልባችንን ካልተቆጣጠረ ወሰነ አይቻልም። ሌላ ጌታ ሳይሆን ሌላ ነገር ልባችን ላይ ከተቀመጠ ብቻ ነው ይሄ ሊሆን የሚችል። እኔና እናንተ በምንም ተአምር በስጋ ከአባት ከእናታችን የተወለዱትን የማንወድ ልንሆን እንደማንችል እንደው የሚያስቆጣን ነገር ቢኖራቸው እንኳን የምንራራላቸው ምንም ቢሆን ወንድሜ ነው፣ ምንም ብትሆን እህቴ ናት፣ እንዲህም ቢሆኑ ብለን አቅማችን የሚችለውን ለማድረግ ወደ እነሱ የምንሮጠው ውልደት ስለሆነ ነው። ከእግዚአብሔር ለተወለደው ይሄ ልብ ከሌለን ልባችን ላይ የተቀመጠ ሌላ ነገር አለ ማለት ነው። በኢየሱስ ስም ከልባችን ይነሳ። ትእዛዙን ከባድም ያደረገብን ሌላ ነገር ስፍራ ሲይዝ ይኸውላችሁ፣ ልትቆጡት ልትቃወሙት የምትፈልጉትን ሰው ትንንሽ ነገር ነው የምትፈልጉበት፣ ሰበብ ነው የምትፈልጉበት፣ የምትናገሩበት። ምን ሲጎደል ነው? ፍቅር ሲጎደል። ፍቅር ሲኖርስ ምን የምታደርጉት? ያያችሁትን እንኳን ይቅር ለማለት ለማለፍ ነው የምትጠሩት። ማለት በስህተት እንዲቀጥል ባትፈልጉም ለማረም ጊዜ ወስዳችሁ ማናገር ተገቢ ቢሆንም ግን ምን ትፈልጋላችሁ? ለማለፍ እድል ትሰጣላችሁ፣ ለማረም እድል ትሰጣላችሁ። እግዚአብሔር አምላክ እውነተኛውን ፍቅር እንድንወደድ ይርዳል። ትእዛዝ ነው ይሄ። የጌታ ምንድነው? ትእዛዝ ነው። አብረው አይሄዱም ብያቸዋል። ሰው ፍቅር እንዳለውም ሆነ እንደሌለው የምናየው በድርጊትና በምልልሱ ነው። ድርጊትና የህይወት ምልልስ የየራሳቸው ንግግር አላቸው። አፌ ተናግሮ በልቤ ማስበውን እንደሚናገረው ምልልስ ይሄ ንግግር አለው። ለዚህ ነው ጌታ ኢየሱስ እርስ በርሳችሁ ስትዋደዱ በዚህ ሰዎች እናንተ የኔ ደቀ መዛሙርት መሆናችሁን ያውቃሉ አለ። በምናችሁ? በምልልሳችሁ፣ በአኗኗራችሁ ዘይቤ፣ በመሃላችሁ ባለው ማህበራዊ ግንኙነት ጤንነት፣ በመሃላችሁ ባለው እርስ በርስ መታገስ፣ የልብ ስፋት፣ መተሳሰብ፣ መደጋገፍ፣ በዚያ ዓለም ታውቃቸዋለች። አንዳንድ ጊዜ ቤተ ክርስቲያን እዚህ አብረን ስንውል ከዘገየን በኋላ አብረን ውለን ጨዋታውን ሳየው እርስ በርስ ያለውን ግንኙነት ሳየው በፍጹም ቅንነትና እውነት የተፈጠረውን ህብረት ስመለከተው ወገኖች ይላል እንዲህ ያለ ህብረት ማግኘት እኮ መባረክ ነው። ዓለም እኮ እንዲህ ያለውን ነገር ፈልጋ አጥተዋለች። ብዙዎች ያላቸውን ግንኙነት በሌሎች ምክንያቶች ላይ መሰረታሉ። እኔና እናንተ ግን ጌታን በማወቅ ላይ መስርተናል። እንድናዛልቀው ጌታ ይርዳን እላለሁ። ጌታ ይርዳን ወገኖች። ፍቅር ከሆነ በእውነት እንዲህ ያለ ፍቅር ሊሆን ይገባል። ሐሰተኛ ነቢያት እግዚአብሔርን አይወዱም የምንለው ለምንድን? ሐሰተኛ ነቢያት እግዚአብሔርን ይወዳሉ? አይወዱም። በምንድን የምናውቀው? በእግዚአብሔር ሕዝብ ላይ የሚፈጽሙትን በደል እያየን፣ ጭካኔያቸውን እያየን፣ ማሳታቸውን እያየን። የምትወዱትን ሰው እጁን ይዛችሁ ወደ ገሃነም ነው የምትወስዱት አይደል? እንዲያውም ወደ ገሃነም እየሄደ ያለውን ሰው ወንድሜ ወዴት ነው እየሄድክ ያለኸው? ይሄኛው መንገድ ወደ ሞት ይወስዳል፣ ወደ ጥፋት ይወስዳል ብላችሁ ብላችሁ ሮጣችሁ ደርሳችሁ የምትመልሱት። አንድ አይነ ስውር ሰው ወደ ገደል እየሄደ ቆማችሁ ብታዩት ነው እንጂ የምትሉት አይ እስቲ ቆይ መጨረሻው ላይ አትሉ። ጭካኔ ነው የሚሆነው። ሐሰተኛ ነቢያት ግን የሰው እጅ ይዘው ነው የሚከቱት ገደል። ከመጽሐፉ ውጭ ነው የሚያስተምሩት። የሰውን 5 እና 10 ሳንቲም ለምኖ ያገኘውን ዘርፈው ይኖራሉ። የሚታከምበትን ይበሉበታል። መድኃኒት አስጥለው፣ ሕክምና አስጥለው። እነዚህ ሰዎች እግዚአብሔርን አይወዱም ያልነው በሰው ላይ የፈጸሙትን አይተን ነው፣ ከትምህርታቸው ባሻገር። ወገኖች ለሰው ያለን ፍቅር በሰው ሕይወት ውስጥ በምንሰራው ነገር ይገለጣል። ይሄ እንዲገባ እግዚአብሔር ይርዳ ብሎ ተጠቀባች ያለው
እግዚአብሔርን ቢወዱት የእውነትን ቃል ይሰብኩት ነበር። እነሱ ግን ከኪሳቸው ይሰብኩት። የምትወዱት ሰው እውነት ነው የምትነግሩት። እግዚአብሔርን ቢወዱት እነዚህ ሰዎች እግዚአብሔርን እየታዘዙ እግዚአብሔርን መታዘዝን ያሳዩት ነበር። አላደረጉትም። እግዚአብሔርን ቢወዱት አያስቱትም ነበር። ከልባቸው እያፈለቁ አይነግሩትም ነበር። መስማት የሚፈልገውን አይነግሩትም ነበር። እንዲሰማ የሚያስፈልገውን እውነት ይነግሩት ነበር። እግዚአብሔር ንገሩልኝ ያለውን ይነግሩት ነበር። መውደድ በተግባር ይገለጣል ወገኖች። እርስ በርስ እንዋደድ ስንል እንደው ከንፈር መምጠት፣ እቅፍ ተደራርቦ ሰላም መባባል ብቻ ሳይሆን ከዛ ያለፈ ለሰው ሕይወት መስተካከል፣ ለሰው ሕይወት መቃናት ከደረሰበት ደረጃ ወደሚቀጥለው ደረጃ እንዲደርስ ክርስቶስ በሙላት በሕይወቱ እንዲታይ የሚያደርገውን ከኔና ከእናንተ የሚጠበቀውን ነገር ሁሉ እናድርግ ማለት ነው። የዓይናችን ይክፈት ወገኖች። ይሄ ማለት መጽሐፍ ቅዱሳችን እንደሚነግረን አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ምን ይላል? ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ማንም እግዚአብሔርን እወዳለሁ እያለ ምን ቢል ወንድሙን ቢጠላ፣ ወንድምን መጥላት ደግሞ በምን ይታያል ብለናል? በተግባር። ይህ ሰው ምን አይነት ነው አለ? ሐሰተኛ ነው። እግዚአብሔርን እወዳለሁ ያለ ውሸቱን ነው። እግዚአብሔርን መውደድ ክፋትን ስለሚጠላ ወገኖቼ። ስድስተኛው ሐሳብ ወንድሞችን መውደድ ከታላላቁ ሁለት ትእዛዞች መካከል ሁለተኛው ነው። ይህንንም መያዝ በጣም አስፈላጊ ነው። እግዚአብሔር በምድር ላይ ያሉትን ለሰው ልጆች የሰጣቸውን ወደ 300 ምናምን የሚሆኑ ትእዛዛት በሁለት ትእዛዞች ነው የጠቀለላቸው። እነዚህ ሁሉ ሲጠቀለሉ በእነዚህ በሁለቱ ማቴዎስ ወንጌል ምዕራፍ 22 ከ37 እስከ 40 ባለው ክፍል ውስጥ የሚገለጥ ነው። ምን ይለዋል? ኢየሱስም አለ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብህ ውደድ። የመጀመሪያው ትልቁ ትእዛዝ እግዚአብሔርን በፍጹም ሐሳብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ምን አድርገው? ውደደው። እግዚአብሔርን በነፍስ ብቻ አትውደደው፣ በፍጹም ኃይልህም ውደደው። እግዚአብሔርን በሁለንተናህ ውደደው። በምታስበው የሐሳብ አይነት ውስጥ እግዚአብሔርን መውደድህን የሚያሳይ ሐሳብ አስብ። ይህችኛዋ አለ ጌታ ታላቂቱና ፊተኛይቱ ትእዛዝ ናት አለ። እግዚአብሔር መጀመሪያ ግንኙነታችን ጤናማ እንዲሆን የሚፈልገው ከሱ ጋር ነው። ቀጥሎ በሁለተኛ ግን ሁለተኛይቱ ይህችን ትመስላለች አለና ቁጥር 39 ላይ ባልንጀራህን እንደ ነፍስህ ውደድ የምትል ናት። በእነዚህ በሁለቱ ትእዛዛቱም ሕግም ሁሉ ነቢያትም ተሰቅለዋል። በሌላ አማርኛ የብሉይ ኪዳን ትእዛዛት፣ የብሉይ ኪዳን መዝሙራት እና የነቢያት ትምህርቶች በሙሉ ምን ላይ ነው የተሰቀሉታል? በእነዚህ ሁለት ትእዛዞች ላይ። ግቡ ይሄ ሁለቱ ትእዛዞች የሰው ሁለንተና ናቸው ማለት የሕግ ሁሉ ሁለንተና ናቸው ማለት። ከኔ በቀር ሌላ አምላክ አታምልክ የሚለውን ትእዛዝ እግዚአብሔርን መውደድ ካለ አንተ ሰው ለራስህ ማንኛውንም አይነት ምስል ሰርተህ አትስገድለት፣ አታምልከው የሚለውን ትእዛዝ እግዚአብሔርን የምንወድ ከሆነ አንተ ሰው፣ የማንወድ ከሆነ ነው ምን ሰው። ልክ እንደዚሁ የባልንጀራህን ከብቱን፣ ሚስቱን አትመኝ የሚሉትንና ሌሎች ትእዛዞች መስረቅን፣ መግደልን፣ ሌሎቹንም ትእዛዞች የምንጥሰው ያን ባልንጀራ ያን ሰው የማንወደው ከሆነ ብቻ ነው። የምንወደው ከሆነ እኔ ላይ እንዲፈጸም የማልፈልገውን ባልንጀራዬ ላይ እንዲፈጸም አልፈልግም እንላለን። ያምን ነው። እግዚአብሔር አይናችን ይክፈት። በእኛ ቤት እንዲሆን የማልፈልገውን ወንድሜ ቤት መሆን የለበትም የምለው እኔን እንደምወድ ባልንጀራዬን ስወደው፣ እኔ ላይ መድረስ የሌለበት ወንድሜ ላይ መድረስ የለበትም የምለው ስወደው። አለበለዚያ ግን ቂም ፍሬጋሜ ይባላል እዚህ ጋር። እኔ ምን አገባኝ ክርስቲያን፣ እኔ ምን አገባኝ ይላል ወገኖቼ። ሳናውቀው ለምደነው አልቆ ቃሉ አንተ ምን አገባ ኪችን ትሪቴል ኖ። ባልንጀራህን እንደራስህ ውደድ የሚለው ቃል ምን ይለኛል? ያስገድደኛል። ሰዎችን ከእግዚአብሔር ታረቁ ብለን የምንለምነው፣ በክርስቶስ ታረቁ ብለን የምንለምነው ስለምንወዳቸው ነው። ራሳችንን እንደምንወድ ስለምንወዳቸው ወንጌል የምንሰብካቸው። የወንጌል ስርጭት አገልግሎት ዘርፍ ወጥቶ ወንጌል እስኪሰብክ ድረስ መጠበቅ የሌለበት እያንዳንዳችን ባገኘነው አጋጣሚ መስበክ ያለብን እነዛን ሰዎች ስለምንወድ እንዳይጠፉ ነው። እግዚአብሔር አይናችን እርስ በርሳችሁ አጥብቃችሁ ምን አሉ? ተዋደዱ። ፍቅር ደግሞ ምን አለው? ተግባር ያለው። ለሰዎች ያለንን ፍቅር ሳናሳይ ለአብ ያለንን ፍቅር ማሳየት አንችልም። አብ የሚያሸበሽቡለት አይደለም ያጣው። አብ ወድሃለሁ የሚሉት አይደለም ያጣው። አብ የሱን ፍቅር ወደ ሌላ የሚያስተላልፉ ነው ያጣው። አብ በቃልና በስራ መዋደድን የሚገልጹ ሰዎች ነው ያጣው። በቃልና በተግባር እንጂ በቃልና በአፍ ብቻ ምን አንበል ይላል እግዚአብሔር። አንዋደድ ትእዛዝ እኮ ክርስቶስ ለኛ ያለውን ፍቅር ራሱን በመስጠት እንደገለጠ እኛ ለእግዚአብሔርና ለሰዎች ያለንን ፍቅር በምን መግለጽ አለብናል? በተግባር። ተግባሩን ለጌታ ከማድረጋችን በፊት ለማን ማድረግ አለብናል? እርስ በርሳችን ለወንድሞቻችን።
ደቀ መዝሙርነት በጥንቱ ዘመን ይታወቅ የነበረው እርስ በርስ በመዋደድ መሃላቸው በነበረው ግንኙነት ነው። ሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ተመልከቱ። የምታገኙት ይሄንን አንድ ነፍስ ነበራቸው። ሰዎቹ ብዙ ነፍሳቸው ስንት ተባለ? አንድ። ያላቸው ሁሉ አንድ ነበር። እንዴ ሰዎቹ ብዙ ያላቸው ሁሉ አንድ። ሁሉም ያለውን ሸጦ ያመጣ ነበር። ያው የዘመኑን ቻሌንጅ ለማለፍ ነው ያደረጉት እንጂ በዚህ ዘመን መደረግ ያለበት አይደለም ነገሩ። የዘመኑ ቻሌንጅ ግን መጀመሪያ ቤተክርስቲያን በምድር ላይ የተተከለችበት ትልቅ መከራና ስቃይ ይደርስባቸው የነበረ ጊዜ፣ ከማህበረሰቡ የተገለሉ ጊዜ፣ ከቤተሰብ የሚባረሩ የበዙበት ጊዜ፣ የሚበላ የሚጠጣ ነገር እርስ በርስ ካልተካፈሉ ዘመኑን ማለፍ የማይችሉበት ጊዜ ስለነበር ይሄንን በመረዳት ከልብ በመዋደዳቸው በመሃላቸው እንደ 2 እንደ 3 እንደ 1000 ሰው መቁጠር አልነበረም፣ መታየት አልነበረም። እንደ አንድ ነፍስ ራሱን በሚወድበት ፍቅር ሌላው ወንድሙን ምን ያደርግ ነበር? ይወድ ነበር። እግዚአብሔር በዚህ መንፈስ ያስበን ወገኖች። ቤተ ክርስቲያን ለዓለም ለዚህ ነው ቀጥላችሁ ስትመለከቱ ምን ይላል? የእግዚአብሔርን ሞገስ ነበረባቸው፣ ሰዎችም ያከብሯቸው ነበር ይላል። ለምን አከበሯቸው ሲባል መሃላቸው እግዚአብሔርን መፍራት ነበር። እርስ በርስ ደግሞ ምን ነበር? ፍቅርና መተሳሰብ በተግባር የሚታይ ያ እግዚአብሔርን በሙላት ወደ መሃላቸው አምጥቶ ይሰራ ነበር። ጌታ ማላቸው አጭበርባሪውን ይገልጠው ነበር፣ አስመሳዩን ይገልጠው ነበር፣ አጋንንቱን ያወጣው ነበር፣ ድንቅና ተአምር ይሰራ ነበር። ፍቅር በሌለበት እኮ የተትረፈረፈው ነገር እኮ ዋጋ የለውም። እንኳን ጎሎ የተትረፈረፈው ነገር እግዚአብሔር ባለበት ግን ትንሹ ነገር ትልቅ ነው። የጎደለው ነገር ሙሉ ነው። ወገኖች ያለንንና የሌለንን አንመልከት። በክርስቶስ ያገኘነውን ልጅነት እናስብ። ትንሿን ነገራችንን ትልቅ ማድረግ ይችልበታል ጌታ። 2 ዓሣና 5 እንጀራ ይሄ ሁሉ ሰው ምን እናበላለን ሲሉ ምንም የለንም ሲሉ ምን አለ አላቸው? 2 ዓሣና 5 እንጀራ። ፍቅር ባለበት ጌታ ባለበት መተሳሰብ ባለበት 2 ዓሣና 5 እንጀራ የእግዚአብሔር እጅ ሲመጣበት 12 መሶብ ይተርፋል። ጌታ የሚሰራበት ተአምር እንድናይ ከመዋደድ እንጀምር። የጌታን እጅ እንድናይ። እኛ እየተገፋፋን የጌታን እጅ ማየት አይቻልም። እኛ እየተደጋገፍን ግን የጌታን እጅ ማየት ይቻላል። ለምን ሲባል ጌታ ሁልጊዜ የሚሰራው እንደ ቃሉ እንደምንመኘው አይደለም። እግዚአብሔር አይናችን ይክፈት።